ሰላም እንደምናላችሁ ውድ ተከታታዮቻችን፣ በአዲስ ቪዲዮ መጥቻለሁ። ዛሬ የማወራው ስለ ማይክል ካሪክ የማንቸስተር ዩናይትድ ፐርማነንት አሰልጣኝ ለመሆን በመቃረቡ ጋር የተያያዙ መረጃዎችን ነው ይዤላችሁ የመጣሁት። እስከ ቪዲዮ ፍጻሜ ድረስ አብራችሁ እንድትቆዩ ጋብዛችኋለሁ። ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር ማድረግን አትርሱ። መልካም ቆይታ። ማይክል ካሪክ እንግዲህ ባሳየው ጥሩ ውጤት አማካኝነት የማንቸስተር ዩናይትድ ቋሚ መንበርነት ሊሰጠው ጫፍ ደርሷል። የማንቸስተር ዩናይትድ ኦፊሻሎች ማይክል ካሪክን ለሰር ጂም ራትክሊፍ ሬኮመንድ እንደሚያደርጉ ዘአትሌቲክ ይዞት የወጣው መረጃ ያሳያል። ሌሎች ሚዲያዎችም ከአትሌቲክ ዜናውን ከተሰበረው በኋላ ተቀባብለውት እያናፈሱት ይገኛሉ እና ማይክል ካሪክ ቀጣዩ የማንቸስተር ዩናይትድ አሰልጣኝ እንደሚሆን ይጠበቃል። ምን ያህል ጊዜ ኮንትራት እንደሚሰጠው እስካሁን አልታወቀም። ነገር ግን ባሳየው ጥሩ እንቅስቃሴ የተነሳ እሱ የሚገባው እንደሆነ እንዳመኑ ነው ማወቅ የተቻለው። ከዛ በተጨማሪ ደግሞ ማርኬቱ ላይ ወይም ደግሞ የአሰልጣኝ ማርኬት ላይ በጣም በርካታ አማራጮች ያሉ፣ አብዛኞቹ ትልልቅ የሚባሉ አሰልጣኞች ብሔራዊ ቡድኖችን ይዘዋል። የዓለም ዋንጫ ላይ ይቆያሉ እስከ ጁላይ ድረስ። ለፕሪሲዝን ላይ ደርሱ ይችላሉ አዲስ አሰልጣኝ ቢፈልጉ። ለምሳሌ ጁሊያን ናግልስማን የጀርመን ብሔራዊ ቡድን አሰልጣኝ ነው፣ በኤርገን ክሎፕ ሊተካ ይችላል የሚሉ ጭምጭምታዎች ሊኖሩ ይችላሉ። ነገር ግን ከብሔራዊ ቡድኑ ጋር ይቆያል። ምክንያቱም ብሔራዊ ቡድኑ እስከ ግማሽ ፍጻሜ እስከ ፍጻሜ ድረስ ሊቆይበት የሚችል አጋጣሚ ሊኖር ስለሚችል እሱን ማስፈረም ከባድ ነው የሚሆነው። ሌላው ስሙ ከማንቸስተር ዩናይትድ ጋር ሲያያዝ የነበረ ተለቅ ያለ አሰልጣኝ የምንለው ሉዊስ ኤንሪኬ ነበር። ሉዊስ ኤንሪኬ እንግዲህ ባክ ቱ ባክ ቻምፒዮንስ ሊግ ፋይናል ከፒኤስጂ ጋር መድረስ ችሏል። በአሁኑ ሰዓት አርሰናልን ይገጥማሉ ማለት ነው። በቻምፒዮንስ ሊግ ፍጻሜ ሊጋን እንደሚያሸንፉ የብዙዎች እምነት ነው። ስለዚህ በጣም ጥሩ እንቅስቃሴ ከማሳየቱ የተነሳ በፒኤስጂ እንደዚሁም ደግሞ ከዛም በፊት በባርሴሎና ሆነ በሌሎች በሰራባቸው ክለቦች ያለውን ሪካርድ ግምት ውስጥ በማስገባት ትክክለኛው የማንቸስተር ዩናይትድ አሰልጣኝ ሉዊስ ኤንሪኬ ነው የሚሉ ደጋፊዎች በርካታ ናቸው። ማይክል ካሪክ ላይ ጥርጣሬዎች አሉ። አንዳንዶቹ ጥርጣሬዎች ምንድን ናቸው? ከልምዱ አንጻር ነው። ማይክል ካሪክ ልምድ ያለው ሻምፒዮንሺፕ ሚድልስቦሮን በማሰልጠን ነው። ወደ 3 ዓመት የሚጠጋ አካባቢ ሚድልስቦሮን አሰልጥኗል። ከዛ በኋላ ከ20 አካባቢ ፖዚሽን ወደ 4ኛ ደረጃ ላይ ከፍ እንዲሉ አድርጓቸዋል። ለፕሌይኦፍ ቢያልፍም ፕሮሞሽን ማግኘት አልቻለም። ነገር ግን ጥሩ እንቅስቃሴ እና ጥሩ ቆይታን ያደረገበት ክለብ ነበረ። በማንቸስተር ዩናይትድ ስር ደግሞ በሞሪኒዮም ስር በኦሌ ጉናር ሶልሻየርም ስር በምክትልነት የመስራት ልምድ አለው። ከትልልቅ ክለቦች ጋር የሚደረጉ ጨዋታዎች ላይ ቡድኑ አመርቂ ውጤቶችን ሲያስመዘግብ ተመልክተናል። ለምሳሌ በዘንድሮው ውድድር እንኳን ማንቸስተር ሲቲን፣ ሊቨርፑልን እንደዚሁም ቼልሲና አርሰናልን ማሸነፍ ችሏል ማለት ነው። ስለዚህ ይሄ ተመራጭ ያደርገዋል። ብዙዎች ከኦሌ ጋር እያመሳሰሉት ይገኛሉ የማይክል ካሪክን ቅጥር። ምክንያቱም ኦሌም 2019 ላይ ወደ ዲሴምበር 2018 ላይ ሞሪኒዮ ወደ ማንቸስተር ዩናይትድ ኃላፊነታቸውን ሲለቁ በጊዜያዊነት ነበር የመጣው። ነገር ግን ባሳየ ጥሩ እንቅስቃሴ እና ፒኤስጂን ደግሞ በቻምፒዮንስ ሊግ በመርታቱ ምክንያት ቋሚነት ተሰጥቶታል። ከዛ በኋላ ኦሌ 3ኛና 2ኛ ነው በሊጉ የጨረሰው። ከዛ በኋላ በ2021 የውድድር ዘመን ኖቬምበር ላይ ተሰናብቷል። ነገር ግን ብዙዎች ኦሌን ስኬቶች መቁጠር አይሆንላቸውም። ብዙ ጊዜ ትችቶች ይበዙበታልና ይሄ ግን አግባብ ነው ብዬ አላስብም። በበቂ ሁኔታ ባክ ያልተደረገና በበቂ ሁኔታ ጥሩ የትራንስፈር ማርኬትን ያላገኘ አሰልጣኝ ነው ኦሌ። የሚፈልጋቸው ተጫዋቾች ያልተገዙለት፣ እንደዚሁም ደግሞ በርካታ ክፍተቶች የነበሩበት ሁኔታ ነው። ለምሳሌ 2021 የውድድር ዘመን ከመጀመሩ በፊት ዲክላን ራይስን በጣም ይፈልገው ነበረ፣ እንደዚሁም ዲፌንሲቭ ሚድፊልደሩን ለማጠናከር ማለት ነው። ነገር ግን የተገዛው የማይፈልገው ክርስቲያኖ ሮናልዶ ነው። ክርስቲያኖ ሮናልዶ ትልቅ ተጫዋች ነው፣ ምርጥ ተጫዋች ነው። ነገር ግን ለቡድን ውስጥ ስኬታማነት ወይም ደግሞ አንድነት ያበረከተው ሚና ከፍተኛ የሚባል አልነበረም። የቡድን አጫወት ለሱ ተብሎ አጀስት ተደርጓልና ይሄ ደግሞ ዲስራፕሽን አምጥቷል ማለት ነው። ስለዚህ ኦሌ ጉናር ሶልሻየርን እንደ ምሳሌ ጠቅሶ የካሪክም ወይም ደግሞ የካሪክ ቆይታ በመጥፎ መንገድ ይጠናቀቃል ብሎ መናገር ትክክለኛ አስተሳሰብ አይመስለኝም እና ካሪክ በእኔ አስተያየት ይገባዋል። ጥሩ እንቅስቃሴ ነው ያሳየው። ጥሩ ቡድን ሰርቷል። ታክቲካዊ አዳፕቴሽን ወይም ደግሞ ኢቮሉሽኖች ያስፈልጉታል። በአንዳንድ ጨዋታዎች ላይ በጣም ስትሪክት የሚሆንበት ወይም ደግሞ ቅያሬዎችን የሚያደርግበት ሪጅድ የሚሆንበት አጋጣሚዎች አስተውለናል። ለምሳሌ የሊሱ ጨዋታ እንደ ምሳሌ የሚጠቀስ ነው። ቅያሪ ማድረግ ሲኖርበት ባለማድረጉ ምክንያት ተሸንፏል። እነዚህን ካስተካከለ
በትራንስፈር ማርኬቱ ደግሞ ተጫዋቾች ከተገዙለት ውጤታማ መሆን የሚችልበት እድል አለ። እናንተስ ምን ታስባላችሁ? ማይክል ካሪክ ትክክለኛ ሹመት ነው ወይ? ሀሳባችሁን በኮሜንት ሴክሽን አጋሩኝ። ስለተከታተላችሁን ያመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላሙ ነው።